ዲያብሎስ መንፈስ እንጂ የሚታይ ነገር አይደለም። መንፈስ ልክ እንደ እግዚአብሔር አምላክ ዲያብሎስ መንፈስ ነው። የዲያብሎስ መንፈስ በብልጭልጭታ ያለ ነው። የክርስቶስ መንፈስ በህይወት ያለ ነው። ለምን? የኢየሱስ ክርስቶስ መንፈስ ካለበት ገልቲነት ይሰማል። የሆነ ነገር አጥፍተህ ብትመጣ በጭንቀት ታብዳለህ። በለቅሶ በማረኝ ይቅር በለኝ በሚል ጸጸት ትኖረዋል። የዲያብሎስ ስትሆንስ ነገ ትደግመዋል። ነገ እንገናኝ፣ ነገም ሌላ ፕሮግራም አለኝ ትላለህ። አሁንማ በጣም የሚያስደነግጠው ጌታ ምስክሬ ነው የምላችሁ የዘፈን ድግስ ደግሰናል እያሉ ፕሮሞት ያደርጋሉ። ድግስ እኔ ቴክኒካሊ የዘፈን ሳይሆን የኃጢአት ድግስ ብትሏቸው ደስ ይለኛል። የዘፈን ድግስ የለውም፣ የሞት ድግስ ነው። የዘፈን ድግስ አለ ብለው በስነ ስርዓት ያመጡላቸዋል። ወጣቱን ማጥፊያ፣ ወጣቱን ምን ማለት ወደማይሆን መንፈስ፣ ወደ ስትረስ፣ ወደማይሆንበት፣ ወደ ሱስ፣ ወደማይሆንበት መንገድ ለመውሰድ በዘፈን ጠምደውታል። በጣም 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 በዘፈን ዲያብሎስ ችግር የሌለበት ሙሉ ወደ ክርስትና ስትመጣ እንጂ አንተን የሚይዝህ የሆነ ቸልተኛ ስትሆን ምንም ችግር የለበትም። ለቸልተኞች ዲያብሎስ ምቹ ነው። ችላ ለሚሉ በጣም ምቹ ነው ዲያብሎስ። ዲያብሎስ የሚጠላ ምን ስትሆን ነው? የእሱ ጌታ ስትሆን። ዲያብሎስ መጥላት የሚጀምረው የእሱ ጌታ ስትሆን። የዲያብሎስ ጌታ ማለት ምን ማለት ነው? የክርስቶስ ልጅ መሆን። የጌታ ልጅ ስትሆን ዲያብሎስ ባዶ ይገባል፣ ባዶ ይገባል። የክርስቶስ ልጅ በስራህ ነው፣ በወሬ አለ። ስራህ ይመሰክራል። እኔ የጌታ ልጅ መሆኔ ስራዬ መስክሯል፣ አንደበቴ መስክሯል። ክብሩን እሱ ይውሰድ። እኔ የሰራሁት ስራ ምንድን ነው? ማመን ብቻ ነው። አመንኩ፣ ከዛ ነገር አወጣኝ፣ አመንኩኝ። ሌላ ያደረግኩት ነገር ምንም ነገር የለም። ክብሩን ጌታ ይውሰድ። እኔ አይደለሁም። እኔ ሰርቻለሁ ለጌታ ብዬ ጌታ ቤት የምቀርብበት ምንም ነገር የለኝም። አሁንም ደግሜ ይናገራል። በወደደኝ ባከበረኝ ልጄ ባለኝ እንጂ ዳንኩት በስራዬ መቼም አልድንም። ለበረከት ተብሎ የሚሰራ ስራዎች የሉኝም። እማመልከው አምላክ እንጂ እምሰራለት አምላክ የለኝም። እምሰራለት አምላክ የለኝም። እኔ የምትሰሩለት አምላክ ካላችሁ go ahead work for him። አምላክ ስራ አይሰጥም። የከበዳችሁ ሸክማችሁ የከበደ ወደ እኔ ነው እኔም አሳርፋችኋለሁ የሚል አምላክ እንጂ ስራ የሚሰጥ አምላክ የለም። ሰው ግራ የተጋባው ስራ የሚሰጥ ይመስላችኋል። ስጾም ለክርስቶስ የምጾም ይመስላችኋል። ኖ ኢትስ ፎር ሚ፣ ለእኔ ነው። ጸሎቴ እንዲሰማ ነው። ለእኔ ነው የምጾመው። እሱ ምን አቶ ለእሱ የምሰራለት ምን ስለሆነ ስራ ይፈልጋል። ሁሉንም ያለው ሁሉም የተሟላ ሁሉ ነገር ያለው ሁሉንም ማድረግ የሚችል እንዴት ለእኔ ስራ ይሰጠኛል? ያልተስተካከለ ነገር እኮ ነው ስራ የምሰራለት። ብዙዎቹ የሚሸወዱት በዛ ነው። የምጾመው አንድ ሰው ከጾመ አንድ ሰው ከጸለየ ለማን? ለራሱ ጥቅም፣ ለመዳን፣ ለመባረክ ነው የሚጾመው የሚጸልይ እንጂ ለእግዚአብሔር አይደለም። ሰው እኮ የሚያስቅ ልክ ለእግዚአብሔር ፌቨር ያደረገ ይመስለዋል። 2 ወር ስለጾመ ለእግዚአብሔር የሆነ ክሬዲት ይኸው ጾም ያለው ይቀመጥልኝ የሚል ሜንታሊቲ ነው ያለው። እንዲህ 2 ወር የጾምኩትን አትቆጥርም እንዴ ነገ ብጨፍር ምን ችግር አለው የሚል ይሆናል አይደለ? የሆኑ ሰዎች ገንዘብ አስቀምጠው በገንዘብ ምን አገባ የሚሉ። እግዚአብሔር እንደዚህ አይነት አምላክ አይደለም። በሁሉ የሞላ ስለሆነ እኔ ሰርቼ የምጸድቅበት ነገር አይደለም። እኔ የማደርገው ለእኔ እንጂ ለክርስቶስ ምንም ጥቅም የለም። እኔ የሚጠበቅብኝ ማመን ነው። እኛ የሚጠበቅብን ማመን ነው። ማመን ላይ ፎከስ ካደረግን ስራውን ማን ይሰራዋል? መንፈስ ቅዱስ ይሰራዋል። መጽናኛ ተብሎ የተሰጠን ሮሜ 8:26 ላይ መጽናኛ ምንድን ነው? መንፈስ ቅዱስ በእኛ ላይ ይሰራል። ዮኒ ማኛ ላይ ያለው መንፈስ ቅዱስ ሌላ አይደለም። መንፈስ ቅዱስ ምን ያደርጋል? ውስጥህን ሰላም ይሰጠዋል። ውስጥህን ስህተት ሲኖር በማን ዳንክ እንድትመሰክር ሁልጊዜ ጴንጤ ሁሌ የሚለፈልፈው ለምን ይመስላል? የገባው ለምን ይለፈልፋል? ስለማን ነው የሚያወራው? ጠዋትም ማታም ስለ ዳኑት ሰዎች አይደለም የሚለፈልፈው። ችግሩ ይሄ ነው። ስለ ዳኑት ሰዎች ካወራ ምን ስተሃል? ስለ አዳኙ እንጂ እነሱ ስለ ዳኑት አይደለም ይወራው። ጳውሎስ ስለዳነበት አምላክ ነው እኔ የማወራው። ቅድስት ድንግል ማርያም ስለዳነችበት አምላክ ነው የማወራው። ጴጥሮስ ስለዳነበት፣ ዮሐንስ ስለዳነበት አምላክ ነው የማወራው። ብዙ ጊዜ የሚደብር ንግግር የሚመስለው ብዙ ሰው ፌቨር ተደርጎ ሲወራ የምትሰማው የዳኑት ስለዳኑት ሰዎች እንዲወራ ገድላቸው እንዲወራ የሚፈልጉ ሰዎች አሉ። ማሩ እንጂ ማን ያደርግልን ነው ጥያቄ። ማን ያደርግልን?
በሳቅ የሚገለው እኮ ቲፎዞ መሆን ኳስ ተጫዋች የሚመስለው አለ፣ የተጫወተ የሚመስለው ሽንጡን ገትሮ የሚከራከርልህ የአርሰናል ተጫዋች አለ፣ ከአርሰናል ደጋፊ አለ። ከአርሰናል ውጪ ላዳምጥ አልችልም የሚል የሚከራከር ኳስ ነክቶ ማያውቅ ኳስ ነክቶ ማያውቅ ሰንተ ሙዝ ሃይማኖት ደጋፊ እንጂ ምን ይላል ሃይማኖት ብትለው ወፍ የሌለው ምንም የሚያውቀው ነገር የሌለ ምንድን ነው የሚለው እስቲ ንገረኝ። ደጋፊ መሆን አይደል ሃይማኖት ሳይሆን እምነት ካለ ትድናል የሚለውም የሰናፍጭ ያለ እምነት ብትኖራችሁ ይህን የሾላ ዛፍ ባህር ላይ ተተከል ብትሉት ይሆንላችሁ ነበር ይላል። እምነትን ነው ጌታ ደጋግሞ ሲናገር ነበር። እመን ትድናለህ። ምን ላድርግ ይላል ይመጣና እመን ትድናለህ፣ እመን ትድናለህ፣ እመን ትድናለህ፣ ስራ ትድናለህ እያለ አልመጣ። ስለዚህ ብዙዎቻችን ያጣነው እምነት እንጂ ስራማ ነፍም ይሰራልሃል። ነፍሴ በስራ ደረጃ ገመድ አንጠልጥሎ ተራራ የሚያስወጣ ቤተክርስቲያን ውስጥ የሚገባል ሰው አለ። ቃሉ ምን ይላል ብትለው አያውቀው። ለበረከት ብሎ እግዚአብሔር ይቆጥርልኛል ብሎ በገመድ የሆነ ላይ ወጥቶ ገብቻለሁ በረከት አግኝቻለሁ የሚል ሰው አለ። ለበረከት ብሎ መካ መዲና የሚሄድ ወንድም አለ፣ ሙስሊም ወንድም እናቶች አሉ። ለበረከት መካ መዲና ሄጄ ያንን ነገር ነክቼ በረከት አገኛለሁ ይላል። በስራ የሚዳን እየመሰለው የሚለፋ ወንድም እናት አለ። በማመን እንደሆነ አይደለም። አቅም የሌለውስ መሄድ የማይችለውስ እዛ ቦታ ላይ። ስለዚህ ገንዘብ መኖር አለበት ማለት ነው። ለዚህ ነው ክርስቶስ ሁሉም ቦታ ላይ አለ። ሁሉንም ከሀብታም እስከ ድሃ የሚጎበኝ አምላክ ነው። የማያዳላ ነው። ሁሉንም እኩል ነው የሚያየው የምለው ከመሬት ተነስቼ አይደለም። ለእኔ ስላደረገው እኔ ኃጢአተኛ የነበርኩ ሰው ነኝ። አሁን እየዳንኩ በእኔ ስራ በፍጹም ከመሪ እስከታች እስካለው ገልብጬ የምነግርህ ሰው ነው የነበርኩ ሰው ነኝ። ክብሩን ጌታ ይውሰድ። ያንን ልብስ አውልቆልኝ የጌታ ልብስ ያደረገ ጌታ ልብሴን የቀየረ ማንነቴን የቀየረ ምንነት ዮኒ ማኛ ምንድን ነው በለው ፓስተር ሊሆን ነው የሚል በአሁኑ ሰዓት ይኸው ዘመኑን አምጣ። ስንት ጊዜ ሆነ? የቀልድ ጊዜ አከተመ። ለምን? በሚፈልገው ጊዜ ጌታ መረጠኝ። እኔ በፈለግኩት ጊዜ አይደለም፣ እሱ በፈለገ ጊዜ የሚመርጠው ጌታ። ብዙ ጊዜ ሲያሳድ ሳኦልን አልመረጠው ነበር። ያውቃል፣ ሳኦል መኖሩን ያውቃል። ሲያሳድ ሊቅ ነው፣ የተማረ ነው፣ በህጉ ነው የሚኖረው፣ ሃይማኖተኛ ነው፣ በጣም የታወቀ ባለስልጣን፣ በህጉ መሰረት የሚቀጣ የሚያሳድ፣ ከህግ ውጭ የማያደርግ ነበር ሳኦል። ያውቃል ይሄንን ጌታ ኢየሱስ ክርስቶስ ግን ምን አለው? ከልጅነት ጀምሮ መርጫለሁ አለ። ምንድን ነው ያደረገው? ከዛ በኋላ መልእክት ተልኮ ሊያሳድ ሊገል ያለበትን መንገድ ኢየሱስ ክርስቶስ በብርሃን ተገልጦ ጣለው። ሳኦል ለምን ታሳደኛለህ? ለምን ታሳደኛለህ? ማን ብሎ ጠየቀ። የምታሳደኝ እኔ ኢየሱስ ክርስቶስ ነኝ አለ። አይኑን ያጠፋው። ሂድ የምልህ ቦታ ሂድ ብሎ ወደ ማን የወሰደው? ወደሚታወቅ እግዚአብሔርን ወደሚያቅሰው የወሰደው። እዛ ሄዶ ተምሮ በሶስተኛው ቀን የአይን ቅርፊት እስኪገለጽ ያደረገው በዛ። ስለዚህ የሚመርጥ ጊዜ እግዚአብሔር ይፈልጋል። እኔ ዘፋኛ ዩዥዋሊ ኢትዮጵያ ላይ የሚታወቁ ሰዎች የነበሩት በምንድን ነው? ወይ ትዘፍናለህ፣ ወይ ዘማሪ ትሆናለህ፣ ወይ ደግሞ አርቲስት ትሆናለህ፣ ወይ ሯጭ ትሆናለህ፣ ወይ ብቻ አገር ላይ የሆነ ነገር ሰርተህ ወይም ከሀገር ውጭ በዛ እንግዲህ እውቅና የምታገኝ። ዮኒ ማኛስ ዘፋኝ አይደለም፣ አርቲስት አይደለም፣ ምን አይደለም። እሱ በመረጠው መንገድ አሳወቀ። ላስላሴ ሰው ተመቸው። የምሰጠው ትችት ሰው ተመቸው። ፌር የሆነ ትችት አለኝ። ስህተት ነው፣ አዎ ፌር የሆነ ትችት አለኝ። ምላሴን ሰው ወዶታል። ስህተት ነኝ፣ አብሶሉትሊ ስህተት አለኝ። ከነ ስህተቴም እንድወደድ አድርጓል። ምርጫው ግን የሱ ነበር። መጨረሻ ላይ ራሴ እንዲገባኝ ጴንጤዎች እኮ ሺህ ጊዜ ብለውኛል። የዓለም ቤዛ ብቸኛው ብለው ጴንጤ ኤቭሪዴይ ጠይቀው ኢየሱስ ነው ይላል። ኢየሱስ ነው ይላል። እያንዳንዱ ጴንጤ ብታመጣ ጴንጤ ቢነግረኝ አልሰማም ብዬ በምፈልገው ቃል በምፈልገው ሲመሰክርልኝ ነው ወደ እምነት የገባሁት። ምን አይነት የዓለም ቤዛ ኢየሱስ ብቻ ነው፣ አዳኙ እሱ ነው፣ ሌላ ቤዛ የለም። ይሄን የሚቃወም ካለ በቃ እምነት የለም። ዓለምን ሊያድን የተሰጠ ቤዛ፣ ለዓለም ዋጋ የከፈለ ሁሉንም የከፈለ ኢየሱስ ክርስቶስ፣ ሌላ ከፋይ የለም። ሌላው ክርስቶስን የሚሰብክ ለመዳን ሲል ወንጌልን የሚሰብክ ለመዳን ማንን ሰብኮ? ኢየሱስን። ዮሐንስ ተናግሯል ቃል በቃል ክብሩን ጌታ ይወሰድ። የጫማውን ጠፈር መፍታት የማይገባኝ ነኝ ያለው። ስለዚህ ብዙዎቻችን የሚያበሳጭን መንፈስ ካለ ስለ ኢየሱስ ሲባል ራሳችንን እንመርምር።
አምነዋለሁ፣ እወደዋለሁ እያልክ ስለ እሱ ሲናገር ከተበሳጨ ችግሩ አንተና አንቺ ጋር። እወደዋለሁ፣ አመልከዋለሁ፣ አምላኬ ነው እያልክ እኔ ኢየሱስን ስናገረው የሚያበሽቀ ከሆነ ልዩነት አለን ማለት። ልዩነቱ ምን መሰለ? ያንተ ፍቅር የሚያደላው ስለ ኢየሱስ ስላልሆነ ነው። ያንተ ውስጥ ያለው መንፈስ የሚያደላው ለሌላ ስለሆነ ነው። አድሎቱ፣ ፍላጎቱ ምኑ ኢየሱስ ላይ ፎከስ ያደረገ ስላልሆነ። እኔ ጴንጤዎች ኢየሱስ ጌታ ነው ሲሉ በፊት ባዘር አድርጎኝ አያውቅም። የኔዎቹ ታፕታፕ እያደረጋቸው ባዘር አድርጎኝ፣ ጌታ ምስክሬ፣ ኢየሱስ ጌታ ነው ሲባል አንድም ቀን ባዘር አድርጎኝ አያውቅም። ለምን ነው? ማን ሊሽረው? ማን ሊሽረው? አዳኝ እሱ ብቻ ነው። ማን ያድነኛል ሌላ? እነዛ ሰዎች የሰሩት ክርስቶስ ደቀ መዝሙር አድርጓቸው መንፈሱን ቅድስናውን አውርዶላቸው የነ ጴጥሮስ ጨርቅ ሲያድን የነበረው በማ መንፈስ ነው? የኢየሱስ ክርስቶስ መንፈስ ስላለባቸው ነው። በምድር እያሉ መንፈሱ ስላለ የክርስቶስ መንፈስ ያለውና በጌታ በኢየሱስ ክርስቶስ ስም ብዙ ነገር ከዚህም በላይ ታደርጋላችሁ አለ ጌታ ኢየሱስ። ከዚህ በላይ ታደርጋላችሁ። ምክንያቱም ክርስቶስ በምድር ላይ የነበረው ጊዜ ብዙ አልነበር። በ3 ዓመት ውስጥ ነው ብዙ ነገር የሰራው ጌታ ኢየሱስ ክርስቶስ። ብዙ አልነበረም። ስለዚህ ከዚህም በላይ ታደርጋላችሁ ሲባል ከኢየሱስ ክርስቶስ በላይ ነን ብለው የሚመጡ ሰዎች መጡ። በተለይ ሃይማኖተኛ ነኝ የሚሉት እጅግ በሚዘገንን ሁኔታ አንዱ ከፀሐይ በላይ ሆኜ 50 ዓመት ኖሬያለሁ ይላል። ታደርጋላችሁ ብሎ ስለተናገረ ያየው ሰው ምኑን ነው? በብዛት ኢየሱስ ክርስቶስ ያደረገው የሰው ልጅ ማዳን ነው፣ እንጀራ ማብላት ነው፣ እንዳያችሁት አይነ ስውርን ማብራት ነው፣ እምነት ካላችሁ ትድናላችሁ እያለ ብዙ ነገር መናገሩን ነው፣ የሞተን ማስነሳቱን ነው። በጣም ጥቂቶቹን ነው ያዩት እነሱ። በጣም ጥቂቶቹን ስላዩ ከዚህ በላይ ማድረግ ትችላላችሁ ሲል አንዳንዱ ይኸው በአንዳንድ መጽሐፎች በተጻፈው በሚያስደነግጥ ሁኔታ በምድር እያለ እናደርጋለሁ ብሎ መሰበክ ተጀመረ። ያ ሰው ለዛ ሰው ግድ ክሬዲት እንዲሰጠው እኔ አይገባኝም ክሬዲት ነው የሚሉት። ዮሐንስን ብታመጣው ጳውሎስን ብታመጣው እያንዳንዱ ቢሰበክ ስለ እኔ አይደለም እንዲሰበክ መፈልገው ይላል። የጌታ ሰላምና ፍቅር ከእናንተ ጋር ይሁን ብለው ነው ሰላምታ እንኳን ሲሰጥ የእነሱ ክሬዲት እንዲሰጣቸው አይፈልጉም። ሲሰግድለት ተነሳ ነው ያለ። ተነስ እኔም እንዳንተ ባሪያ ነኝ ያለ። በጣም ወዶት ማለት ተነስ ነው ያለ። ስለዚህ ብዙዎቻችን ግርግር የምንፈጥረው ስለ ኢየሱስ ክርስቶስ ሳይሆን ኢየሱስ ክርስቶስ ስላዳናቸው ሰዎች የምንጨን እኔም ድኛለሁ፣ በእኔው ከነ ጳውሎስ በላይ ተደርጎልኛል ነው ብዬ ማስብ። ለኔ እንዴት የኔ የስህተት መንገዴን ካረመ የኔ የምፈልገውን ያንን አንደበት ከቀየረ ያ ነበር ያስቸገረኝ። ያንን ህይወት ማንም ያልቀየረው ለኔ ክርስቶስ ቀይሮታል። ያንን ክፉ ምላስ አውጥቶታል ከኔ፣ አንደበቴን ቀይሯል። ያ ነበር እኔ የምፈልገው። ያንን ያደረገው ማን ነው? የቻለው ክርስቶስ እንጂ ዮኒ ማኛ አይደለም። ብዙዎች የሚሸወዱት ሲደረግላቸው ልክ ራሳቸውን እንዳደረጉ አድርገው ይሰብካሉ። እኔ ነኝ ከጌታ ጋር ማገናኘ፣ እኔ ነኝ ማማልድ ብለው መስበክ ይጀምራሉ። ድፍረታቸው እኔ ነኝ ከጌታ ጋር ማገናኘ፣ የማስታርቀ እኔ ነኝ ብለው ስሞት እኔ ነኝ ማገናኘ ከጌታ ጋር። አዳኙ ቀረ። ስንቴ ነው ከጌታ ጋር የምንታረቀው? ስንት ጊዜ ነው የምንታረቀው? ስንት ጊዜ ነው? አንዴ በእንትና ስም፣ አንዴ በእንትና ስም፣ አንዴ በእንትና ስም እንድትሄድ ብሏል ወይ ጌታ ኢየሱስ ክርስቶስ? ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋቸዋለሁ ነው ያለው። ወዴት ሂዱ አለ። ወዴት ሂዱ ብሎ ነው እነዚህ ሰዎች የራሳቸውን ስም ሊያስገቡ የፈለጉት፣ እነዚህ ቅዱሳናት የሚባሉት። ተግባባ? ወዴት? ሸክማቸው የከበደ በሙሉ ወደ እኔ ነው አለ፣ እኔም አሳርፋቸዋለሁ። ይሄን እያለ እነሱ ኖ ወደ ኢየሱስ አይደለም መሄድ ያለብህ፣ እኔ ያለሁልህ ማብራት ዶንት ወሪ የሚል መጣ። አጋችሁ እኔ እኮ በኢየሱስ ስንት ታሪክ ነገር ሰርቻለሁ የሚል መጣ። የሚያጭበረው ከዛ እንደፈለግ ትደንሳለህ፣ እሱን ስም እየጠራ በዘፈኑ ላይ ያስቀምጥልሃል። ዘፈን ላይ ግን ኢየሱስ የሚል ነገር ሰምታችሁ ታውቃላችሁ? በነገራችን ላይ ዓለማዊ ዘፈን ላይ የማርያምን ስም ጠርተዋታል፣ የተክለ ሃይማኖትን ጠርተዋል፣ የሚካኤልን ጠርተዋል፣ የገብርኤልን ስም ጠርተዋል። በአዛኝቷ ማርያም በወለላይቱ እያሉ ዘፍነዋል። በተክለ ሃይማኖት ዘፍነዋል፣ በጊዮርጊስ ዘፍነዋል። አንድም ደፍሮ በኢየሱስ ስም የዘፈነ እንደሌለ ታውቃላችሁ? አስተውላችሁ ታውቃላችሁ? ኤኒ ዘፈን ላይ አንድ ዘፈን ላይ የአማርኛም የኦሮምኛም የሌላው ሌላ ስም ይጠራል። ጌታ ምስክሬ ኢየሱስም ብሎ የዘፈን የለም።
የለም። የዘፈነ የለም። ይሄ ነው በጣም የኢየሱስ ስም ምን ያህል የቅድስና ስም እንደሆነ የሌሎቹ በሱ የዳኑ እንደሆነ በዛ ታለ ብዙ ዘፈን ላይ የማርያም ስም ተጠርቷል። ዘፈኖች ላይ በአዛኝቷ እየተባለ በደንብ ተዘፍኗል። የአራዳ ልጅ የጊዮርጊስ ምናምን እያለ ራፕ ተደርጓል። የሌሎችም ዘፈን ተዘፍኖላቸዋል። በኢየሱስ ክርስቶስ ግን አንድም ዘፋኝ ዘፈኑ ላይ ያስገባው የለም። ለምን? መንፈሱ ፓወርፉል ነው። በኢየሱስ ስም ብሎ የዘፈነ አታመጣም። ስለዚህ ክብሩን ጌታ ይወስድ። ፓወርፉል የሆነ ሃሊውድ ውስጥ የማይፈቀደው ስም ኢየሱስ ማለት ነው። አንድ ካይ የሚባል በጣም ፌመስ ስትሪመር አለ። ስቲች የሚባል ስትሪመር አለ። ስቲች ላይ በጣም የታወቀ ነምበር 1 ሚሊዮነር ነው። በጣም የታወቀ ነው። ምን አሉት? ናይኪ $500 ሚሊዮን እንስጥ፣ የኢየሱስ ክርስቶስን ስም አትጥራ ተባለ። አትጥራ ተባለ። እምቢ አለ ነው። ለዚያ በቃኝ ኢየሱስ ክርስቶስ ነው። በፍጹም አላደረገውም ማለት እንዲጠራ የማይፈለግ ስም እሱ። ስለዚህ ደጋግማችሁ ጥሩት። የሚበሳጨው ግን አንዳንድ ሲበሳጩ አየሁት። ኢየሱስ ሲባል ጌታ ምስክሬ፣ በእኔ በፊት በነበርኩበት ቤት ያሉ ወንድምና እህቶቼ ናቸው። የኢየሱስ ስም ከፍ ብሎ ሲነሳ ቅሬታ፣ ስድብ፣ ማንጓጠጥ፣ ሙድ መያዝ የማይሰለቻቸው ያየሁት ጌታ ምስክር፣ በምንም ውስጥ ብታለፍ ያዳነህን ሲንጓጠጥ የማየው በሃይማኖት ውስጥ ያሉ ሰዎች ናቸው። አንድ ጴንጤ ስለ ኢየሱስ ሲነገር የሚያንጓጠጥ አታመጣም። አንድ ጴንጤ ስለ ኢየሱስ ክርስቶስ ሃይማኖት ዝም ብሎ የሆነ ዳር ቦታ ላይ አስቀምጦታል። ኢየሱስ ክርስቶስ ለሃይማኖት የእንግዴ ልጅ ነው። እውነቱን ነው የምናውቅ። እንደ ሌሎቹ እንደ መላእክቶቹ እንደ ቅዱሳን ተብዬዎቹ ምናምን ዝም ብሎ ቦታ የተሰጠው አንድ ላይ የሚሰበክ በልጦ አይሰበክም። ቢሰበክ ኖሮ ወጥተው ሲመሰክሩ ታገኛላችሁ። ወጥተው ስለሱ ከፍ አድርገው ሲናገሩ፣ የትም ቦታ ላይ ክርክራቸው ሃይማኖተኞች ስለ ክርስቶስ አይደለም። ኢቭን የመከራከሪያ ፖይንት ተብሎ ከወንጌላዊ ኤርሚያስ ጋር የተነሳው ነገር ለስዕል ካልተሰገደ ተብሎ ስዕል ያድናል ተብሎ ስለ ኢየሱስ ክርስቶስ ጉዳያቸው አይደለም። ሃይማኖቶች ጉዳያቸው አይደለም። ያ ነው የሚያሳዝነኝ። ጉዳይ የላቸውም። ማን ኢየሱስ ክርስቶስ ተሰበከ አልተሰበከ እቺን ያህል አይሰማቸው። ጉዳይ የሚባል የለም። ክርክሩ ኢየሱስ ያድናል፣ ኢየሱስ አዳይ ነው የሚል አጀንዳ መስማትም አይፈልጉም። የሚያሳዝነው ያ ነው። በምንም ነገር ላይ ሌሎችን የዳኑትን ልክ እንደ ጀብድ ሊያወሩልኝ ይፈልጋሉ። ለዛ ነው ብዙ ጊዜ ሃይማኖተኞች እንደ ኳስ ደጋፊዎች ናቸው። ስለ አርሰናል የሆነ ነገር ባውራ ስለ ማንቸስተር ሊደባደበኝ የሚፈልግ ሰው አለ። ሊደባደበኝ ኧረ ማንቸስተር አይችልም ብል የታውቀዋለህ ማንቸስተርን ብሎ ጉሮሮ ላይ ሊቆም የሚፈልግ ሰው አለ። ሊቨርፑል አይችልም፣ ቼልሲ አይችልም፣ አርሰናል አይችልም ብል ቁም ይልብኝ አበሻ ነፋል። ያ ማለት ምንድነው? ደጋፊ ነው። ምንም የሚያውቀው ነገር የለም። እነሱ በቴሌቪዥን ታይተው ኳስ ስለተፈራገጡ ብቻ የሱን ስሜት ስለገዙ ብቻ የተማረከላቸው። ሃይማኖትም እንደዛ ስሜትን ይገዛል። ሃይማኖት ዘፈን ስሜት መግዣ፣ ስሜት ይሸቀጥበታል። ሃይማኖት ይሸቀጥበታል። ሃይማኖት ኳስ፣ ዘፈን ስሜት መሸጫ መነገጃ። እምነት ሲኖር ነው ና ዊ ጋት ፕሮብለም። እምነት ካለ ችግር አለ። እምነት ካለ ነገሮች ይቀየራል። አመለካከት ይቀየራል። ምን አይነት አመለካከት? አትናደድም። በመጣው በሄደው አትበሽቅም። በመጣው በሄደው አትናደድም። ሃይማኖት ብዙ መብሸቂያ መንገዶች አሉ። ሃይማኖት የሚጣላልህ ለዳነው ሰውዬ ጠበቃ ቆሞ ነው። ለዳነው ምናልባትም አልዳንም እኮ የኔ ሲኦል ይሆናል። ጌታ ምስክሬ ሲኦል ይሆናል። የኔ ድኗል ብሎ እሱ ስላመነ እሱን ከተናገርክበት ጉሮሮ ላይ ቆምባል። ጉሮሮ ላይ በኢየሱስ ጉዳይ ኢየሱስን ሰድባል ብሎ የሚደባደብ ጴንጤ አታመጣም። ይወን ፋይንዴን ይባል ኢየሱስን ሰድባል ብሎ ምክንያቱም ሲሰደብ ነበር፣ ሲተፋበት ነበር፣ ብዙ በደል ሲደርስበት ነበር። ኢየሱስ ክርስቶስ መጽሐፍ ይላል ምንም አላለ። ግን በመጀመሪያ ሲጠሩት አሁን ኢየሱስ ማን ነው ሲሉ እኔ ነኝ ባለ ጊዜ ወድቀዋል። ኃይሉን አይተውታል። የመጀመሪያ ሊከሱ ሲመጡ ኢየሱስ ማን ነው ሲል እኔ ነኝ ሲላቸው ወድቀዋል። ኃይሉን ወዲያውን ያሳያቸው። ግን ምኑ ትንቢቱ መፈጸም ስለነበረበት ከዛ ነው የወሰዱት እንጂ ኃይሉን ኦልሞስት ኢሚዲየትሊ አሳይቷል። ወዲያውን የወደቁት። አሁንም የምላችሁ ምንድን ነው? በጣም በእልህ
በእልህ በንዴት የሚያወሩብህ ሃይማኖተኞች ናቸው። ሃይማኖተኞች ደግሞ ለፍጡራን ራሳቸው ላልዳኑ ሰዎች ነው የሚደባደቡት።